አውርዱ መሳግሪክሙ ሀበ የምንሐመር መረባችሁን በቀኝ ጣሉ ታገኙማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ ያላችሁ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ትንሣኤውን ካየን ከትንሣኤው ብርሃን በኋላ ስድስተኛው ሳምንት ወይም ደግሞ ስድስተኛው ሰንበት ላይ ደርሰናል። ስድስተኛው ሰንበት ደግሞ እንግዲህ ያው ይዘኑ በመጣ ነው። ባለፈው አርአየ ሥልጣኖ ብለን ወእምድኅረ መሱ የሚለውን በላይ ቤቱ ይልቁንም በቤተልሔም የሚባለውን ብለን አልፈናል። ዛሬ አሁንም በላይ ቤቱና በቤተልሔም ነው። ፋሲካ እንላለን መዝሙሩን። ከዚያ ወንጌሉን ደግሞ ጥብርያዶስ ብለን ነው የምንማማረው ማለት ነው። ምክንያቱም ቤተክርስቲያናችን የስርዓት ባለቤት ስለሆነ ታይቤትና ላይቤት የሚባል አገልግሎት ስላለ እኛ እየተጠቀምን ያለ ነው። አሁን በላይ ቤቱ ነው ማለት ነው። በታይቤቱ ቢሆን ኑሮ ያው የዛሬው ወንጌል የሚሆነው ምንድን ነበረ? ወእምድኅረ መሱ ነበረ። ነገር ግን በላይ ቤት ስለሆነ በቤተልሔም ስለሆነ እየተጠቀምን ያለ ነው። ይሄ ነው ማለት ነው። አሁን በዚህ ወንጌል አገልግሎት የምንነጋገራቸው እንደተለመደው ሶስት ነገሮች ናቸው። አንደኛው ሊቃውንቱ መጀመሪያ ዜማውን፣ ከዚያ ቀጥለው ደግሞ በዝማሜ፣ ከዚያ ቀጥለው ደግሞ በጸናጽል፣ ከዚያ ቀጥለው ደግሞ ጽፋቱን የሚሉትን ቃል እግዚአብሔር መዝሙሩን መጀመር ማለት ነው። ከዚያ ሲቀጥል ደግሞ ሁለተኛ ደረጃ በቅዳሴ ላይ የሚነበቡ መልእክታትንና የሚሰበከውን ምስባክ ሁለተኛ ነው። ሶስተኛ የዕለቱን ወንጌል ነው። እኒህን አጠር መጠን ባለመልኩ እንደተለመደው እንነጋገርና እንጨርሳለን። ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ፣ ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ ብሏልና ቅዱስ ያሬድ። እግዚአብሔር አምላክ ለሀገራችን ኢትዮጵያ ብርሃኑን ይላክልን፣ ለሕዝባችን ፍቅሩንና ይቅርታውን ሰላሙን ይላክልን። የጅማሬም የፍጻሜም ባለቤት እግዚአብሔር ከኔ ጀምሮ ሁላችንንም እንዲያስተምረን መልካም ፈቃድ ይሁንልን፣ መልካም ፈቃድ ይሁንልን። እንግዲህ ይህንን ካልኳችሁ ድጓው በመጀመሪያ የሚለው ምንድን ነው? ድጓውን ነው የምናየው። ፋሲካ ዛቲ ዕለት ቅድስቲ እቲ ይላል። ይህች ዕለት የተለየች ናት ወይም የተለየች ዕለት ናት። ፋሲካ ዛቲ ዕለት ቅድስቲ እቲ፣ ይህች ዕለት የተለየች ዕለት ናት ይልና እንዲህ ይላል። ዛቲ ዕለት ንትፈሳህ ባቲ፣ በዚህች ዕለት ወይም ይህች ዕለት እንደሰት ሐሴትም እናድርግ እያለ አዝማች ያለው ፋሲካ ይላል። ፋሲካ ማለት በነገራችን ላይ ፋሲካ ማለት መሻገር ማለት ነው። ማዕዶት ብሂል ፋሲካ ብሂል ማዕዶት ብሂል። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት ደግሞ መሻገር ነው ማለት ነው። ይሄ በሁለት አይነት መልኩ ይታያል። የመጀመሪያው አባቶቻችን እስራኤላውያን ከግብፅ ባርነት ወጥተው የኤርትራን ባህር መሻገራቸው ነው። በሁለተኛ ደግሞ በእኛ ደግሞ በአዲስ ኪዳን ደግሞ ነፍሳት ከሲኦል ወጥተው ወደ ገነት መሻገራቸውን የሚያመለክት ነው። በአጭሩ ፋሲካ ማለት መሻገር ማለት ነው። ፋሲካ ማለት ማለፍ ማለት ነው ማለት ነው። ይህን ነው። ስለዚህ በዚህ ላይ ሲተረጉም ምን ያለ መጀመሪያ ዛቲ ዕለት ቅድስቲ እቲ፣ ይህች ዕለት የተለየች ዕለት ናት ይላል። ይቀጥልና ደግሞ ፋሲካ አለ። ፋሲካ ምንድነው? ማዕዶት ብሂል ፋሲካ ብሂል ማዕዶት ብሂል፣ ማዕዶት ብሂል በዘቦቱ አድኅኖ እሞት ውስተ ሕይወት፣ ከሞት ወደ ሕይወት የተሻገርንበት ማለት ነው እያለ ይተረጉማል። ዛቲ ዕለት ንትፈሳ ባቲ፣ ይህች እንደሰትባት ሐሴትም እናድርግባት። በዚህች ዕለት በዚህች ዕለት ደስታን እናድርግ ሐሴትንም እናድርግ ነው የሚለው በሁለተኛ ደረጃ ይልና አሁንም ፋሲካ ይላል። ምን ማለት ነው? መሻገር ማለፍ ማለት ነው። የተገኘባት ዕለት ማለት ነው። ዛቲ ዕለት ንትፈሳ ባቲ ይልና ወነታሰይ ባቲ፣ እንደሰትባት ወነታሰይ ባቲ ፋሲካ መሻገር እያለ ነው የሚናገረው። ዛቲ ዕለት ናህይ ወረፍት ይላል። ምን ማለት ነው? ይችም ዕለት ፍጽምት እረፍት ናት። ፍጽምት የሆነች እረፍት። አዎ ፍጹም የሆነ እረፍት አለ፣ እንደገና ደግሞ ፍጹም ያልሆነ እረፍት አለ ማለት ነው። ይቺ ዕለት ግን ፍጽምት የሆነች የእረፍት ቀን ናትና በዚች ቀን ምን እንበል? እረፍት እናድርግ። ሰማይ ወምድር ይትፌስሑ ባቲ ይላል። ምን ማለቱ ነው? ሰማይ እና ምድር
ይደሰቱባታልና ሰማይና ምድር ይደሰቱባታልና በዚህች ዕለት ደስታን እናድርግ ይላል። ከዚያ በኋላ ፋሲካ ተስካረ ትንሣኤሁ ለመድኃኒነ ብሎ ቅዱስ ያሬድ ይዘጋል ማለት ነው። ምን ማለት ነው? ፋሲካ ይችም ዕለት ፍጽምት ዕረፍት ናት ካለ ፋሲካ ይችም ዕለት ፍጽምት ዕለት ናት ካለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ ቀን ናት። ይቺ ቀን የጌታችን የመድኃኒታችን ኢየሱስ መታሰቢያ ቀን ናት። ማን? ይቺ ዕለተ ሰንበት ስንተኛው? በነገራችን ላይ ከጌታ ትንሣኤ እስከ ባለ 50ው ቀን በሙሉ አንድ አይነት ትንሣኤ ነው። ባለፈው ተነጋግረናል። ቃለ እግዚአብሔሩ ሊለያይ ይችላል። መዝሙሩ ይለያያል። ወንጌሉ ይለያያል። መልእክቱ ይለያያል። ምስባኩ ይለያያል። ነገር ግን አንድ ትንሣኤ ነው ማለት ነው። አንድ ትንሣኤ ነው። ለዚህ ነው አንድ ትንሣኤም ስለሆነ ዓርብና ረቡዕ አንጾምም። አጠቃላይ 50ውን ቀን ለምሳሌ አብይ ጾምን ጾመን ሕማማቱንም እንደው ከሁሉም ተለይተን በተለይ ቅዳም ሰሙንን ደግሞ ሽረን ማትጾመን ጾመን ከመጣን በኋላ አብይ ጾም አንድ ጾም ሆኖ ተብሎ እንደመጣ 50ው ቀን ደግሞ አንድ ትንሣኤ ነው ማለት ነው። አብይ ጾምን 55 ቀን አንድ አይነት ጾም ብለን ምናልባት ጾሙ 12 ሰዓት 13 ሰዓት 11 ሰዓት እያልን መጠናል። ያው እንግዲህ ምናልባት አጠናቆ ላወቀውና ለተመራመረው ማለት ነው። ካልታወቀ ደግሞ ችግር ነው ማለት ነው። እስከ 6 ሰዓት የሚጾሙ አሉ፣ እስከ 9 ሰዓት የሚጾሙ አሉ፣ እስከ 11 የሚጾሙ አሉ፣ እስከ 12 የሚጾሙ አሉ፣ እስከ 13 ሰዓት ማለት ደግሞ እስከ ምሽቱ 1 ሰዓት የሚጾምበት ስርዓትና ቀኖና አለ በአብይ ጾም ውስጥ። ያን እየጾምን ሰመጣን። አሁን ያንን የመከራውን ዘመን የችግሩን ዘመን የጭንቁን ዘመን አስበን ከመጣን በኋላ ጌታ ሲነሳ ደግሞ የደስታ የፍስሐ ትንሣኤን ስላየን 50ው ቀን እንደ አንድ ትንሣኤ ነው ማለት ነው። ሰንበታቱ አሁን 6ኛው ላይ ደረስን ማለት እንጂ አንድ ሰንበት ነው። ምንም የተለየ ነገር የለም። ትንሣኤ ነው ማለት ነው። ይህንን ነው እንግዲህ ቅዱስ ያሬድ የነገረን ይህንን ነው። አንዲት ትንሣኤ ናት ማለት ነው። ምንድን ነው ያለው ሲዘጋ? ይህችም ዕለት ፍጽምት ዕረፍት ናት ካለ በኋላ ፋሲካ የመድኃኒታችን ትንሣኤ መታሰቢያ ዕለት ናት። መታሰቢያ ዕለት ናት። ይህን ነው የሚለው እሱ በተገብሩ ይህን ስታደርጉ ለመታሰቢያ አድርጉት ብሎ በምሴተ ሐሙስ ስጋውን ደሙን በዕለተ ዓርብ የሚቆረሰውን የሚፈሰውን ሲሰጣቸው፣ አዎ ይህንን ለመታሰቢያ አድርጉት። አዎ ቀራንዮን ለመታሰቢያ አድርጉት። ትንሣኤን ለመታሰቢያ አድርጉት። ስጋና ደሜን እየተቀበላችሁ ከኔ ጋር መኖራችሁንና እኔ ከእናንተ ጋር መኖሬን ይህንን አድርጉት ብሎ ለሐዋርያት ነግሯቸው ነበርና አሁን ትንሣኤው የመታሰቢያ ነው ማለት ነው። ትንሣኤ ማለት ስጋውና ደሙን ደግሞ ስጋውን ለሕይወታችን ደሙን ለሕይወታችን ማይገቡን ለጥምቀታችን አድርጎ ሰጥቶናል ማለት ነው። እና ትንሣኤን ስናከብር ግን ለመታሰቢያ መሆኑን ማየት ያስፈልጋል ሁልጊዜ እንጂ በየዓመቱ የሚሰቀል የሚነሳ በየዓመቱ የሚወለድና በየዓመቱ የሚሰደድ አምላክ የለንም። ግን ያንን ትንሣኤ መታሰቢያ ተደርጎ ስለተሰጠን ለማሰብ ነው ማለት ነው ይህን የምናደርገው። እና ወደ ቅዳሴው መልእክት ስንሄድ ደግሞ እንደዚህ ይላል ሮሜ 4:14 ላይ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። አላየው? ከሙታን ከተነሳ በኋላ በአብይ ኃይል ስልጣን በራሱ ኃይልና ስልጣን ከሙታን ተለይቶ ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ይህ ነው። ለዚህ ነው ከእስራኤል በመወለዱን መሰቀሉን መጠመቁን መሞቱን መነሳቱን ትይ እንጂ ስጋውና ደሙን አሻግራ ነው የምታየው። ኢትዮጵያውያን እኛ ኦርቶዶክሳውያን ግን ስጋውን እንበላለን ደሙን እንጠጣለን። ለዚህም ነው ምን አለ የትናንት ሰዎች ፋሲካን በበግና በላም በበሬ ደም ስጋ ያከብሩ ነበር። እኛ ግን በክርስቶስ ስጋና ደም ይልቁንም ደግሞ ወደፊት የሚመጣውን ነገር ተስፋ አድርገው ለጊዜው ማለፋቸውን ከግብፅ ወጥተው የኤርትራን ባህር ተሻግረው ከነዓን መግባታቸውን ነበረ። ሌላው ወደፊት ያለውን ተንሳኤ ዋዲ በተስፋ አደረ ስጋዬ። ዳዊት ስጋዬ ደግሞ በተስፋ ያድራል። እስመ ይትሐድጋ ውስተ ሲኦል ለነፍሴን ነፍሴን በሲኦል ውስጥ አተዋትምና እያሉ በተስፋ ይኖሩ ነበረ። ስለ እኛ ግን የተስፋው ጊዜ አልቆ ተጠናቆ ትንሣኤውን አይተን ከትንሣኤው በኋላ ከእርሱ ጋር የበላን የጠጣን እኛ ነን አለ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን የተናገረው ማነው? ቅዱስ ጳውሎስ ነው። ምክንያቱም የመጀመሪያው ተጠሪ እሱ ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ ራእይ 20 ቁጥር 1 ላይ በፊተኛው ትንሣኤ ዕድል ያለው ብፁዕ ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም። በመጀመሪያው በፊተኛው ትንሣኤ ዕድል ያለው ብፁዕ ነው፣ ቅዱስ ነው። በፊተኛው ትንሣኤ በክርስቶስ ትንሣኤ
እድል ያለው ብፁዕ ነው ይልና ሁለተኛው ሞት በእርሱ ላይ ስልጣን የለውም። ትንሣኤ ዘጉባኤ ሲመጣ በአመ ያቀውም አባግዕ በየማኑ በቀኝ ቅዱሳኑን ጻድቃኑን በቀኝ በሚያቆምበት ሰዓት ኃጥአንን በግራ በሚያቆምበት ጊዜ ሞት በእርሱ ላይ ስልጣን የለውም። ለምን? የመጀመሪያው ትንሣኤ የፊተኛው ትንሣኤ ለሱ እድሉ ያለው በፊተኛው ትንሣኤ እድል ያለው አለ ብፁዕ ቅዱስ ነው ያ እድል ያለው ማለት ነው። ይቀጥልና የኋለኛው ትንሣኤ ወይም ደግሞ ሁለተኛው ሞት በእርሱ ላይ ስልጣን የለውም። በመጀመሪያው ሞት መልካም ስራ ሰርቶ ጾሞ ጸልዮ ስጋውና ደሙን ተቀብሎ ንስሐ ገብቶ ነፍሱ በገነት ውስጥ የነበረች አንዲት ነፍስ በሁለተኛው ትንሣኤ ዘጉባኤ በሚከፈትበት ሰዓት ላይ ያ ሞት ምን የለውም፣ በእሱ ላይ ቦታ የለውም። ለምን? አንድ ጊዜ አሸንፎ አልፏልና። ያደርግልን መድኃኔዓለም። ሶስተኛው የሐዋርያት ሥራ ምዕራፍ 10 ቁጥር 39 ላይ ነው። ባደረገው ነገር ሁሉ ምስክሮች ነን። አዎ ሙታንን ሲያነሳ፣ ለምጻምን ሲያነጻ፣ ዕውራንን ሲያበራ፣ በሁለት ዓሣ ሲመግብ፣ በ5 እንጀራ ሲያጠግብ፣ እንደገና ደግሞ ውሃውን ወይን ጠጅ ሲያደርግ፣ ባህር ሲከፍል፣ ዓይነ ስውራኑን ሲያበራ፣ ይህን ሁሉ አይተናል። ይልቁንም ደግሞ ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ አፈሩን በትኑልኝ ሳይል ተነስቷል። ከተነሳም በኋላ አይተነዋል፣ ተመልክተነዋል። ለዚህ ምስክሮቹ እኛ ነን ሐዋርያት ቅዱስ ጳውሎስ። ይልቁንም ደግሞ ቅዱስ ጳውሎስን ክርስቶስ ጠርቶ የራሱን ወንጌል ያሸከመው መስቀል ያሸከመው የክርስቶስ ሐዋርያ እንደሆነ ለጳውሎስ እኛ ምስክሮች ነን። ትናንት አሳዳጅ ነበረ፣ ዛሬ ግን ሰብሳቢ ነው። ትናንት በታይ ነበረ፣ ዛሬ ግን ወደ እግዚአብሔር የሚያቀርብ ነው። ትናንት ያስክዳል፣ ዛሬ ግን ያሳምናል። ትናንት ቃሉን አይሰማም ነበር፣ ዛሬ ግን ቃሉን ይናገራል። የካደውን ቃል አምኖ የራቀውን ቀርቦ ሊጠራው የተጸፈየፈውን ስም ኢየሱስ ክርስቶስ አምላክ ነው ብሎ ሐዋርያው ቅዱስ ጳውሎስ እንደመሰከረ ለዚህኛ ምስክሮች ነን እያሉ ቅዱሳን እርስ በርሳቸው ሲመሰክሩና አንዱ የአንዱን ክብር ሲናገር እንመለከታለን። የሐዋርያት ሥራ የሚናገረው ይህንን ነው ማለት ነው። በሌላ መልኩ እንግዲህ ምስባኩ ነው። ምስባኩ መዝሙር 77 ቁጥር 29 ላይ ያለው ነው። ምንድን ነው ይላል? በሉ ወጸግቡ ጥቀ ወሃቦሙ ለፍትወቶሙ ወኢያዕጥዎሙ እምዘፈቀዱ ይላል። ከወደዱት አላሳጣቸው። አይታችኋል። ሔዋን ለምሳሌ በለስን ወደደች አይደለ? ለዓይኗ ያማረ ለጥርሷ የማይከብድ ለጨጓራም የተስተካከለ እንደሆነ አየችው ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ። ነገር ግን ያንን የወደደችውን ነገር አላሳጣትም። ታይ አላላት ማለት ትችል ነበር። እንዳትቆርጭ እንዳትበይ፣ ሕግን ሻርሽ፣ ትእዛዝን ጥሰሻል፣ ትጥሻለች ተይ ማለት ይችል ነበር። ነገር ግን የወደደችውን አላሳጣትም። ማበድም ከሆነ አያሳጣም እግዚአብሔር። ራቁትነት አሁን ብዙ ትውልድ ራቁትን ይሄዳል። ራቁት ግን መሄድ ከፈለክ እግዚአብሔር አያሳጣም። ያው እያየው ነው ማለት ነው። ብዙ ረሃብ ይፈልጋል፣ ረሃብን አያሳጣም። ስደትን ብዙ ይፈልጋል፣ አያሳጣም እግዚአብሔር። ስደትን መሰደድ ትችላለህ። እግዚአብሔር ግን ባህሪው ማንም እንዲሰደድ፣ ማንም እንዲሞት፣ ማንም ራቁትን እንዲሆን በባህሪው ይሄ ነው። ነገር ግን ሰው ማበድ ከፈለገ ማበድን አይከለክልም እግዚአብሔር ማለት። ምክንያቱም እግዚአብሔር ዲሞክራት የሚባለው እሱ ስለሆነ ማለት ነው። ስለዚህ ምን ይላል? የወደዱትን ወይም ከወደዱት አላሳጣቸውም ይላል። አላሳጣቸውም እግዚአብሔር አያሳጣም። ወንጌል ነው አያሳጣም። ቅዳሴውን ነው አያሳጣም። ጾም ነው አያሳጣም። ንስሐ ነው አያሳጣም። ስጋውና ደግሞ አያሳጣም። ግን ምን ይላል? አንኳኩ ይከፈትላችኋል። የማቴዎስ ወንጌል 7:7 ላይ አንጎርጉሩ ወይትረኃው ለክሙ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን አለ ይላል። ስለዚህ መለመን የምጠይቁኝ የወደዱ ለምሳሌ እስራኤልን እንውሰድ። 600 ሺህ እስራኤላውያን መጀመሪያ የወደዱት ወደ ከነዓን መሻገር ነው። የኤርትራን ባህር አሻገራቸው ወደ ወደዱት። ቀጠለና ምግብ አሉ፣ ምግብም አወረደላቸው። ቀጠሉና ውሃውንም አወረደላቸው። አዎ የወደዱትን አልከለከላቸው። እንጀራ ነው የወደዱት፣ እንጀራ አቀረበላቸው። ውሃ ነው የወደዱት፣ ውሃውን አቀረበላቸው። መሻገር ነው የወደዱት፣ መሻገር አሻገራቸው ማለት ነው። ይቀጥልና ከወደዱት አላሳጣቸውም። በሉ እጅግም ጠገቡ፣ ተመገቡ። 600 ሺህ እስራኤላውያን መና ወረደላቸው በምድረ ገጽ በሉ። አዎ ተመገቡ። የምኞታቸውን ሰጣቸው ነው። የምኞታቸውን ሰጣቸው። ለእስራኤል እነሆ ምግብ መጠጥ ፈለጉ፣ ምኞታቸውን አልሰጣቸውም፣ ተመገቡ። ለምሳሌ አብርሃም ልጅ ነበር የተመኘው፣ ልጅ አላሳጣውም። ራሄል ልጅ ነበር የተመኘችው፣ ልጅ አላሳጣትም።
ዳዊት ቤተክርስቲያኑ መስራት ነበረ የተመኘ፣ በእሱ ባይሆንም በልጁ በሰሎሞን የተመኘውን አግኝቷል ማለት ነው። እግዚአብሔር የተመኘኑን አያሳጣም። ይህን ነው የሚናገረው። የተመኙትን አላሳጣቸውም ነው የሚለውና እግዚአብሔር አምላክ መልካሙ ነገር እንድንመኝ፣ ንስሐ ነው የምንመኘው ይሰጠናል። ስጋውና ደግሞ የምንመኘው ይሰጠናል። በኢትዮጵያ መኖር ነው የምንመኘው ይሰጠናል። አንዳንድ ጊዜ ሰዎች አሜሪካ ለመኖር፣ ዱባይ ለመኖር፣ አውሮፓ ለመኖር ይመኛል። አያሳጣም እግዚአብሔር። ከዚህ በላይ ግን ክርስቲያን የእግዚአብሔር መንግስት አንትሙሰ ህሱ መንግስቶ ወጽድቆ ወዝንቱ ኩሉ ይትቤሰከክሙ፣ እናንተ ግን መንግስቱንና ጽድቁን ለምኑ። የአሜሪካ ዱባይ በሀብት መኖር ይሄ ይጨመርላችኋል፣ ላለ ይጨመርላት፣ ምንም ችግር የለም። ትልቁ ግን ክርስቲያን የሚመኘው ለንስሐ እድሜ ለንስሐ ዘመን ለፍስሐ፣ ከዚያ ደግሞ የእግዚአብሔር መንግስት ለማግኘት መጾም፣ ያንን ነው መመኘት። እና አንዳንድ ጊዜ የምትጠይቁትን አታውቁም የሚባል ነገር አለ። ዘብዴዎስ ልጆች ያዕቆብና ዮሐንስ መጠየቅ የሚገባቸውን ትተው መጠየቅ የማይገባቸውን ጠይቀው የምትጠይቁትን የማታውቁ ተብሏል። እና አሁን እኛ የምንጠይቀው መልካም ነገር ሆኖ ሳለ ግን አንዳንዱ ወደ ውጭ ዓለም በህገ ወጥ ሄዶ አሞራ፣ የሜዲተራንያን ባህር፣ የሊቢያ የተለያዩ አገሮች ባህር አሳውና ጉማሬው በልቶ እንዲጠግብ መሆን የማይገባው ምኞት እየተመኘ እየሄደ የአሞራ ቀለብ ሆኖ የባህር ቀለብ ሆኖ እየቀረን ያለውና የምንመኘው ለይተን ልናውቅ ያስፈልጋል ማለት ነው። ይህን ነው እግዚአብሔር የሚለው ምንድን ነው? የምትመኙትን የምትጠይቁትን ለይታችሁ እወቁ የሚለው ለዚህ ነው እግዚአብሔር ማለት ነው። እና የምንጠይቀውን ለይተን እንድናውቅ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ከዚህ ቀጥሎ እንግዲህ አንደኛው መዝሙሩን አይተናል። ሁለተኛው መልእክታቱንና ምስባኩን ግብረ ሐዋርያትን ተመልክተናል። በሶስተኛ ደረጃ የምናየው ደግሞ የመጨረሻው ወንጌል ነው ማለት ነው። ወንጌሉ ምን ይላል? ወምዝ ካይበ አስተርአዮሙ እግዚእ ኢየሱስ ለአርዳኢሁ በብሔረ ጥብርያዶስ ይላል። ምንድነው? ከዚህ በኋላ ጌታችን ኢየሱስ ክርስቶስ በጥብርያዶስ ለሁለተኛ ጊዜ ታያቸው ይላል ወንጌል። ለሁለተኛ ጊዜ ታያቸው። በነገራችን ላይ ይሄ ለሁለተኛ ጊዜ የሚለው ሁለቱ ቀለዮጳ ኒቆዲሞስና ሉቃስ አንድ ላይ ሆነው ከሐዋርያት ጋር ሲገኙ ይሄ ሁለተኛ ነው ማለት ነው እንጂ ሌላው ስምንተኛ ነው። እነዚህ ግን ለምሳሌ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ከ35 ጀምሮ ስናነበው ምን ይላል ማለት ነው? 11ዱ ሐዋርያት በዝግ ቤት ቁጭ ብለው ክርስቶስ በአማን ተንሥአ ክርስቶስ፣ በእውነት ክርስቶስ ተነስቷል እያሉ ሲነጋገሩ ኒቆዲሞስና ሉቃስ መጡና ገቡ። አሁን ስንት ሆኑ? 13 ሆኑ። ሌሎቹም ደቀ መዛሙርት አሉ። እኒህ ባሉበት ሰላም ለእናንተ ይሁን ብሎ ገብቶላቸዋል። አዎ የሚበላ የላችሁም ወይ ብለው ሲጠይቁት የማር ወለላና አሳ አቅርበውለት ተመግቦ መግቧቸው ሄዷል ማለት ነው። አንደኛው ነው። ሁለተኛ ደረጃ ደግሞ አሁን 7ቱ ደቀ መዛሙርት በጥብርያዶስ ሁነው የሚለው ላይ 2ቱ 70 አርድእት ናቸው፣ 5ቱ ሐዋርያት ናቸው። አሁን ለሁለተኛ ጊዜ ታያቸው ማለት ሐዋርያትና 70 አርድእት በአንድ ላይ ሆነው ማለቱ ነው እንጂ ከዚያ በፊት የተነሳውማ ታች ጀምረን ስናየው እስከ 8ኛ ጊዜ እየታያቸው መጥቷል ማለት ነው። አሁን ወምዝ ካይበ አስተርአዮሙ እግዚእ ኢየሱስ ለአርዳኢሁ በብሔረ ጥብርያዶስ ይላል። ለሁለተኛ ጊዜ ታያቸው ያለው ይህንን ነው ማለት ነው። ይቀጥልና ከዚህ በኋላ ጌታችን ኢየሱስ ክርስቶስ በጥብርያዶስ ሁለተኛ ታያቸው። ወምዝ አስተርአዮሙ እንዲህም ታያቸው ሉቃስ፣ ኒቆዲሞስ፣ ናትናኤል፣ ያዕቆብ፣ ዮሐንስ፣ ጴጥሮስ፣ ቶማስ። አዎ እነዚህ ሆነው ባሉበት ቦታ ላይ ጌታ ተገኘላቸው ይላል። በሕይወታችን እንዲሁም በስራ ቦታችን እንዲሁም በጉዟችን በመንገዳችን አምላካችን እንዲገኝልን መልካም ፈቃዱ ይሆንልን። ምንድን ነው የሚለው? ሐውር ከመ አስግር ዓሣ ጴጥሮስ ይላል ዓሣ ላሰግር እሄዳለሁ አላቸው ይላል። ምንድን ነው? ደቀ መዛሙርት ጓደኞቹን እኮ ነው። ጓደኞቹን ተስፋ መቁረጥ ነው። አሁን አይታችኋል። ተስፋ በመቁረጥ ምንድን ነው ተስፋ ያስቆረጣቸው? የማቴዎስ ወንጌል ምዕራፍ 4 ላይ እንመልከተው። ኢየሱስ ክርስቶስ ሐዋርያትን ለመጥራት በሚመጣበት ጊዜ ጴጥሮስንና ዮሐንስን፣ ያዕቆብን እነዚህን በአጠቃላይ በአንድ ቦታ ላይ ዓሣ ሲያጠምዱ ያገኛቸዋል። መጀመሪያ ጴጥሮስ ምን አለው? እስካሁን ዓሣ ታጠምድ ነበረ፣ አሁን ግን ለጊዜው በእግር ተከተለኝ፣ በኋላ ግን በሥራዬ ምሰለኝ። መረብህን ተወው፣ ሚስትህን ተው፣ አህያህን ተው፣ በሬህን ተው፣ ቤትህን ተውና እኔን ተከተለኛል። እግዚአብሔር እንድንከተል የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። እኔን ተከተለኛል። ተከተል። እስካሁን ዓሣ ታጠምድ ነበር፣ ከዚህ በኋላ ሰው ነው የምታጠምደው። እስካሁን ዓሣ ትይዝ ነበር፣ ከዚህ በኋላ ሰው ነው የምትይዘውና እኔን ተከተለኛል ይላል። መጀመሪያ አሁን እንግዲህ ጴጥሮስ ወደ ጥብርያዶስ ልሄድ ነው ያላቸው መነሻው ናት።
መጀመሪያ ጌታ ያገኘው እዚህ ቦታ ላይ ነው። እዚህ ቦታ አግኝቶ መረቡን አስቶ እንደውም መተርጉማን ምን ይላሉ? አንድ አህያ ነበረው አሳ የሚጭንበት፣ አንድ በሬ የነበረው በጥማድ የሚያርስበት፣ እንደገና መረብ ነበረችው አሳ የሚይዝበት፣ ሚስትም ነበረችው ሚስቱንም ትቶ እናቱን አባቱን ትቶ ክርስቶስን ተከተለው ነው። እግዚአብሔር አምላክ እኛም ደግሞ በፍቅር እንድንከተለው እሱም ደግሞ እንዲጠራን መልካም ፈቃዱ ይሁንልን። ተከተለው። አሁን ከተከተለው በኋላ በአጭር 12 ሐዋርያት ተጠሩ። የቃሉን ትምህርት የእጁን ታምራት እያዩ ኖሩ። እንደሚገረፍ ነገራቸው፣ እንደሚሰቀል ነገራቸው፣ እንደሚሞት ነገራቸው፣ እንደሚነሳም ነገራቸው። ሁሉም እየተጽናኑ ተጓዙ። ነገር ግን ይሁዳ ከመካከላቸው ወጦ ሊቀ ካህናቱንና መኳንንቱን አነጋግሮ ገባይተ አይሁድ ወይም ደግሞ የአይሁድ ጭፍሮች ዱላ ገጀራ ይዘው መጠው ከምሽቱ 3 ሰዓት ላይ ሲይዙትና ወደ ሐና ቀያፋ ቤት ሲወስዱት ሁሉም ሲበተኑ ዮሐንስ ብቻ ከጌታ ጋር ቀረ። አልክድህም ሞት እንኳን ቢመጣ ያለው ጴጥሮስ ካደው 3 ጊዜ፣ ዶሮም መሰከረበት። ከዚህ በኋላ ተገረፈ፣ ተሰቀለ፣ ሞተ፣ ተቀበረ። ሐዋርያት ተስፋ ቆረጡ። ነገር ግን ሴቶች ሲቀበርም መከራውንም ሲያይ በርቀት ከድንግል ማርያም ጋር ሆነው ይመለከቱ ነበር። ቅዱስ ሥጋው የተቀበረበትንም ቦታ ያዩ ነበር። እስከ 3 ቀን ድረስ እነሳለሁ ብሏቸው ነበርና 33 ሰዓት በልበ መቃብር ዘሰባቱ ኃይለ ሰማያት ሀደረ ውስተ ልበ ምድር። 7ቱ ሰማያትን አንድም ዓለማትን የፈጠረ አምላክ በመቃብር ማህፀን 33 ሰዓት ሲያድር ሴቶች ይጠባበቁ ነበር። በ3ኛው ቀን መቃብር ክፈቱልኝ፣ ድንጋይ አንሱልኝ፣ መግነዝ ፍቱልኝ ሳይል ተነስቶ ከመቃብሩ ሲወጣና መቃብሩ ባዶውን ሲቀር ማርያም እመቤታችን ድንግል ማርያም ትንሣኤውን አይታ፣ ማርያም መግደላዊት ትንሣኤውን ተመልክታ፣ ጴጥሮስም ትንሣኤውን አይቶ ቀለዮጳና ማለት ሉቃስና ኒቆዲሞስ ወዲያውኑ ከኢየሩሳሌም ወጥተው ወደ ኤማሁስ ሲሄዱ ተስፋ ቆርጠው እስራኤልን ይቤዣል ያድናል ብለን ያልነው ጌታ ከተቀበረ 3 ቀኑ ነው። ይልቁንም ከኛ አጠገብ ያሉ ሴቶች ሄደው እንደተነሳና ሕያው እንደሆነ የተከፈነበትንም የተልባ እግሩን በዛ በመቃብሩ እንዳዩት ሕያውም እንደሆነ አመኑ። ከነሱ ቀጥለው የሄዱ ሐዋርያት እነ ጴጥሮስም ሴቶች ያመኑትን አምነው ተመለሱ እያሉ ሲጓዙ ኢየሱስ ክርስቶስ ተገለጸላቸውና ተስፋ መቁረጣቸውን ወደ ተስፋ መለሰላቸው። ተስፋ ቆርጠው ይሄ ነው እንግዲህ። ከዚህ አሁን እነዚህ ተስፋ ቆርጠው ነበር። አጠቃላይ እንዳይክዱና ተስፋ እንዳይቆርጡ በመካከላቸው ጌታ ተገኝቶ አለማመናቸውንና ይልቁንም ደግሞ ብሉይ ኪዳንና የነቢያትን ትንቢትና የነቢያትን መጻሕፍት አንብበውና ተርጉመው በዚያ የትንሣኤውን ተስፋ መጠበቅ ሲገባቸውና ማየት ሲገባቸው ተስፋ በመቁረጣቸው መጠውለጋቸውንና አለማመናቸውን ነቅፎ ማዕዳቸውን ባርኮ ዓይናቸውን ገልጦ ጌታ እንደሆነ አሳይቷቸው ተለያቸው። ከዚያ ቀጥሎ 11 ባሉበት 13ኛ ሆነው ሌሎቹም ደቀ መዛሙርት ባሉበት ለ7ኛ ጊዜ ታይቷቸዋል። አሁን እንግዲህ ከዚህ በኋላ ነው ቅዱስ ጴጥሮስ አሁንም ይኸው ተስፋ መቁረጥ ነው። ምን አለ? ወዲያውኑ ተነሳና አሐውር ከመአስግር አሳ ላጠምድ ልሄድ ነው አላቸው 6ቱን ይላል። ሌሎቹም ደግሞ ምን አሉት ነው የሚለው። እነሱም አሳ ልይዝ እሄዳለሁ ሲላቸው እኛም ከአንተ ጋር እንሄዳለን አሉት። ተያይዘው ወደ ጥብርያዶስ ወረዱ። የሚገርመው ነገር ከ3 ዓመት ከ3 ወር በኋላ ጥለውት የነበረውን መረባቸውን አሮጌውን መረብ አጥበው አድሰው ምን አደረጉ ማለት ነው? ጥብርያዶስ ላይ ጣሉት። ከዚህ ቀደም ጴጥሮስ እዚህ ባህር ላይ ብዙ አሳ ይዞበታል፣ ሽጧል፣ ነግዷል፣ አትርፏል። ዛሬ ላይ ግን አሳቸውን አስተካክለው ወአልቦ ዘአስገሩ በኢቲ ሌሊት ይላል። ሌሊቱን ሙሉ ሲጠብቁ ቢያድሩ ራቁታቸውን ሆነው በዚች ሌሊት ምንም ምን የያዙት የለም ይላል። ከዚህ ይሰውረን መድኃኔዓለም። አያችሁ አላገኙም። እንግዲህ ከዚህ በኋላ ነው ሲነጋ ጌታ ኢየሱስ በዚያ በባህሩ አጠገም ቆሞ አዩት ይላል። አምላካችን እንድናየው እግዚአብሔር ይፍቀድልን። ቆሞ አዩት። ሲነጋ ባዷቸውን ያደሩት ምንም ያገኙት ነገር የለም። ውሃው ሲጮህ መረባቸው የሞላ እየመሰላቸው ቢያዩ የለም። ውሃው ይጮሃል። አሳውም
መረቡን ይመታዋል። ነገር ግን መረቡ ላይ አልመጣም፣ አልተቀመጠም። ባዷቸውን አድረው ጧት ላይ እንግዲህ አሁን ጨለማው አልፎ የአሳ መያዣው ሰዓት አልፎ ፀሐይ እየወጣ እንዳለ ግን ጌታ ሲነጋ ጌታ ኢየሱስ ቆሞ አዩት። በወደቡ አካባቢ በወደብ አካባቢ ቆሞ አዩት ይላል። እግዚአብሔር አምላካችንን እንድናየው መልካም ፈቃድ ይሁንልን። ገላትያ 3:1 ላይ ምን ይላል? ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታስተውሉ አዚም ያደረገባችሁ ማን ነው ይልና ሁልጊዜ ከኛ ጋር ጌታ ቆሞ እንደሚኖርና እንዳለ ማወቅ ያስፈልጋል። በመንገዳችንም፣ በስራችንም፣ በምኝታችንም፣ በመነሳታችንም እግዚአብሔር ከኛ ጋር አለ ማለት ነው። ከዚህ በኋላ ምን አለ? ኢየሱስ ክርስቶስ መሆኑን አላወቁም። እሱ ግን ሄደና ምን አላቸው? የምንመገበው አንዳች አላችሁን አላቸው ይላል። ጌታ እንደሆነ አላወቁም፣ ግን የሆነ እንግዳ ፊታቸው ላይ ቆሟል። የምንመገበው አለ አንዳች ነገር አላችሁን አላቸው። የለንም። አቤት ተስፋ መቁረጥ! የለንም ማለት ይህን ሲሉት በዚህን ጊዜ ነው መረባችሁን በቀኝ ጣሉት ታገኙማላችሁ አላቸው። መረባችሁን በቀኝ ጣሉት ታገኙማላችሁ አላቸው። አዎ ታገኙማላችሁ አላቸው። አሁን ደግሞ የሐዋርያትን መልስ እንመልከት። ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱን ሙሉ ስንደክም ስንሰራ አደርነ፣ ስናዳምጥ አደርነ። በዚች ሌሊት ምን የያዝነው ነገር የለም። አቤት ተስፋ መቁረጥ! ምንም የያዝነው ነገር የለም አሉት ይላል። ወበቃል ከሰና ወርድ፣ ብታዘን ግን መረባችን በአንተ ባልከን ቦታ እንጥላለን አሉ። ይሄ ነው ትልቁ እኮ አላወቅነውም እንጂ አቡነ ዘበሰማያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ማለት ያለብን መጀመሪያ። አሁን እኮ የሐዋርያት ትልቁ ችግር የነ ጴጥሮስ እግዚአብሔርን ጠይቀው ወደ መረባቸውን አንስተው ወደ ባህር አለመጣላቸውም። ይህን ደግሞ አስተምሯቸዋል። የማቴዎስ ወንጌል ምዕራፍ 6 ላይ ምንድን ነው? እናንተ ግን ስትጸልዩ እንዲበሉ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድ በሰማይ እንደሆነ፣ አሁን ለመመስገን በመላእክት ፈቃድህ እንደሆነ በከመ በሰማይ ከማሁ በምድር በመላእክት እንደሆነ ለእኛም ይሆንልን ይልና በፈቃድ በሰማይ እንደሆነ እንዲሁም በምድር በእኛ በደቂቀ አዳም ትሆን የዕለት እንጀራችን ስጠን ዛሬ። ይህን እኮ ነው የቀራቸው ሐዋርያት። ይህን ብለው ስላልሄዱ ነው እንጂ ሌላ ችግር አልነበረም። ከዚህ በኋላ ወበቃል ከሰና ወርድ፣ በእኛ ኃይልና አቅም ጥበብ ሌሊቱን ሙሉ ስንደክም አድረናል። በዚች ሌሊትም ምን አልያዝንም አላገኘንም። ወበቃል ከሰ፣ በአንተ ቃል ግን እንጥላለን አሉትና በመርከቡ ወይም በቀኝ በኩል መረባቸውን ጣሉት ይላል። ሲጥሉት አንድ አሳ ያላገኙት ሐዋርያት 153 አሳ አገኙ ይላል። ክብርና ምስጋና ለመድኃኒዓለም። የሚገርመው ነገር 153 አሳ አግኝተው ያንን አሳ ሊጎተቱ ሲሉ አልጎተታቸው አለ። እንደውም ምን ይላል? ያ ሁሉ አሳ በመረቡ ላይ ሆኖ አሳውን ሲጎትቱት አልተቀደደም ይላል። አልተቀደደም። ነገር ግን መጎተት ጀመሩ ይላል። አሁንም መረቡን ሲጎተቱት አልወጣላቸው አሉ። በዚህን ጊዜ ነው ዮሐንስ እስቲ ቆዩ አለና መረቡን ከነ አሳው በባህር ላይ እንዳለ ገና ሳያወጡት እንዲህ ብሎ ሲመለከት ፊት ለፊት ቆሞ ያየው ኢየሱስ ክርስቶስ መሆኑን ተመለከተ ይላል። እግዚአብሔርን እንድናይና እግዚአብሔር ከኛ ጋር እንደሚሆን ስናተርፍም ስናገኝም የእግዚአብሔር ቸርነት እንደሆነ የምናይበትን አይን መድኃኒዓለም ያድለን። ምን አለ አሁን በኋላ? አንተ ጴጥሮስ አለው። አቤት አለው። መረባችሁ የሚበላ የላችሁም ወይ ያለን? የለንም ያልነው። መረባችሁን በመርከቧ በቀኝ በኩል ጣሉት ያለን። በቃልህ እንጥላለን ሌሊቱን ግን ስንደክም አድረናል አላገኘንም ያልነው ጌታ እኮ ነው አለው። ማን አለው? ጌታ እኮ ነው ይህን ያደረገው። መረባችሁን ጣሉ ያለን እኮ ጌታ እኮ ነው። 153 አሳ እንዲያዝ ያደረገው እኮ ይህን ያደረገው ጌታ እኮ ነው አለ። በዚህን ጊዜ ጴጥሮስ ራቁቱን ነበረና ሩጦ ወጥቶ ልብሱን ለበሰና ወደ ጌታቸው ጋር ከአምላካቸው ጋር ተገናኘ። ያንን አሳ ጎትቱት አላቸው። አሁን መሆኑን አወቋ። ጎተቱት። አልተቀደደም መረቡ ይላል። የሚገርም ነገር አልተጎተ። ውሃ ማለት ዓለም ናት። መርከብ ማለት ቤተክርስቲያን ወንጌል ናት። አሳ ማለት ምዕመናን ናቸው። ሐዋርያት ደግሞ ያው አስተማሪዎች ናቸው። አሁን መረባችሁን ጥላችሁ እኔን ተከተሉ ወንጌሉን ያዙ አለ። መረብ ማለት ምን ማለት ነው? ወንጌል ነው። በመረቡ ላይ አሳው ያልተያዘው ምንድን ነው? ጌታ ስላልፈቀደ ነው። እኛ ስለተናገርንና እኛ ስለጮህን የሚያዝ ምዕመን የለም። የጌታ ፈቃድ ሲሆን ነው። አሳ ምዕመናን ናቸው። ምዕመናንን ለመያዝ የጌታ ፈቃድ መጠየቅ ያስፈልጋል ማለት ነው።
አዎ። ስለዚህ ያለ ጌታ ፈቃድ በጮህ ሲደክሙ አደሩ፣ አንድም አሳ ያዙ። ጌታ ሲፈቅድላቸው ግን 153 አሳ አገኙ ነው። ስለዚህ ማግኘት የምንችለው መያዝ የምንችለው ማሳመን የምንችለው ጌታ ሲፈቅድ ነውና እግዚአብሔርን ይዞ የተጓዘው ሁሉ አያጣም። ወንጌሉን እንጨርሰው። ምን ይላል? 3 ነገሮች እዚህ ጋር እናያለን። አንደኛ እግዚአብሔርን ይዘን ካልተጓዝን ምንም ማግኘት እንደማንችል በዚህ ወንጌል እናያለን። አዎ ብዙ ሰዎች እንሰራለን፣ ነገር ግን ትርፍ የለንም። የወር ደመወዝ አለኝ፣ ለወር አያደርሰኝም። ልጅ ወልዳለሁ፣ በልጆች አልተባረኩም። ትዳር አለኝ፣ ትዳር ይላሉ። ምን ማለት ነው? እዚህ ጋር የምናየው እግዚአብሔርን ካልያዝነው በትዳርም ሆነ በስራም ሆነ በምንም ሆነ በስልጣን የሚሆን ምንም አይነት ግብአት እንደሌለን፣ ምንም አይነት መልካም ስራ እንደሌለን፣ ምንም ትርፍ እንደሌለን የምናይበት የወንጌል ክፍል ነው ማለት ነው አንደኛው። ሁለተኛው እዚህ ላይ እግዚአብሔርን ከያዝን ግን እንኳን ያሰብነውን ያላሰብነውን መያዝ እንችላለን ማለት ነው። ምን ማለት ነው? ፀሐይ ማለት ክርስቶስ ነው። ፀሐይ ጽድቅ ክርስቶስ ነው አይደል? አዎ። ጨለማው አልፎ ጨለማ አለማመን ነው። ጨለማ ክህደት ነው። ጨለማ ውድቀት ነው፣ ውድቅት ነው ከነሱ አይደል? ስለዚህ ጨለማው አለፈ። ተስፋ መቁረጥ ነው። ተስፋ ቆርጠው ነው የወጡት ሐዋርያት። የተስፋ መቁረጥ ዘመን አልፎ፣ የጨለማው ዘመን አልፎ፣ የውድቀቱ ዘመን አልፎ ፀሐዩ ማለት ክርስቶስ መጣ። ክርስቶስ ሲመጣ ምን መጣ? 153 አሳ። ክርስቶስን ይዘን ተስፋችን ያ የተሟጠጠውን ተስፋ ወደ ክርስቶስ ስናመጣው ምን ተገኘ? 150። እነሱ ያሰቡት 3፣ 4፣ 5 አሳ ነው። 153 አሳ አገኙ። ማንን? ክርስቶስን ስለያዙ። አየው፣ ክርስቶስን ካስቀደምን ፀሐይ የሆነ ክርስቶስ በትዳራችን፣ በስራችን፣ በፍቅራችን፣ በይቅርታችን ሁሉን ነገር እናገኛለን ማለት ነው። ሶስተኛውና የመጨረሻው እነሆ ክርስቶስን ስንይዝና ከእርሱ ጋር ስንሆን፣ ከእርሱ ጋር ስንሆን መረባችን ይሞላል። መረባችን የምን መረባችን? የአገልግሎት መረባችን፣ የፍቅር መረባችን፣ የምን መረባችን? የተስፋ፣ የፍቅር፣ የይቅርታ መረባችን ይሞላል ማለት ነው። ይህንን የዛሬው ወንጌል የሚያሳየን ይህንን ያሳየናል። ከዚህ በኋላ አሳውን ጎትተው አወጡና ያንኛውን አሁንም ተስፋ የቆረጡበት አሁንም አለ። ገና ጠብሰን እሳት አንድደን ሲሉ አሁን ያገኙት ማን ነው? ኢየሱስ ክርስቶስን ነው። በ2 ዓሣ በ5 እንጀራ ወዲያውኑ የሚመግብ አምላክ እንደሆነ አሳይቷቸዋል። አሁንም ያ ትዝ አላላቸው። ያሰቡት ግን 153 ዓሣ አግኝተናል፣ እሳት ከየት ልናገኝ ነው? እንዴት ጠብሰን ልንበላ ነው? ልናበላው ነው እያሉ ከባህር ወጥተው ዳር ላይ ሲደርሱ የነደደ እሳት የተጠበሰ ዓሣ አገኙ። አያችሁት? ለዚህ እኮ ነው ሲሳይነ ዘለለን። እነሱ ገና እሳት ነዶ እሳት ተጠብሶ ሲጠብቁ የነደደ እሳት የተጠበሰ ዓሣ አገኙ። እሱንም አስተናግደው እነሱም ራሳቸውን ያስተናገዱበት ወንጌል ነው ዛሬ የሚገኘው እና መረባችሁን በቀይ ጣሉ ታገኙማላችሁ ነው። እና በጌታ ፈቃድ መረባችን እንጣል። ያሰብነውን ሳይሆን ያላሰብነውን ነገር እናገኛለን ማለት ነው። ስለዚህ ሰው እግዚአብሔርን ሳይዝ ዝም ብሎ በከንቱ ባይደክም። ምድረ ሰው ሀበ ለጓለ እመሕያው፣ እግዚአብሔር ምድርን ለሰው ሰጥቷል። ገበሬው እንዲዘራባት እንዲያርስባት፣ መሬትም ደግሞ ቡቃያ፣ ልምላሜ፣ አበባ፣ ፍሬ እንድሰጠው ወንጌልን ለመምህራን ሰጥቷል። መምህራን እንዲያስተምሩ፣ ምዕመናንን በንስሐ እንዲጠሩ፣ በወንጌል እንዲጠሩ፣ በፍቅር እንዲጠሩ፣ ቤተክርስቲያኗን የእግዚአብሔር ልጆች መኖሪያ እንዲያደርጉ። ስለዚህ እግዚአብሔርን ይዘን መርከም እንዳለበት፣ በግላችን ግን ብንደክም ምንም ማምጣት እንደማንችል የምናይበት ወንጌል ነው እና 6ኛው ሳምንት እሑድ ይሄ ወንጌል ነው። መረባችሁን በቀኝ በኩል ጣሉ ታገኙማላችሁ። ያጣነውን አግኝተን፣ የራቀው ቀርቦልን፣ የረቀቀው ጎልቶልን የትንሣኤያችን በኩር የሆነው መድኃኔዓለም አሁንም ተስፋ ትንሣኤያችንን እንዳያሳጣ መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።